ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቻችን እንደምንቆያችሁ እንደምናላችሁን እግዚአብሔር ይመስገን ደህና ነኝ ሰላም ነኝ ሰላማችሁ ይብዛልን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ከሌራ ወደ አዲስ አበባ ከአዲስ አበባ ደግሞ ወዴት እንደሆነ ዛሬ እነግራችኋለሁኝ። አብራችሁኝ ትንሽ ድምጼ ደግሞ ጉንፋን ነው መሰለኝ መንገድ ነው መሰለኝ ይዞኛል። እንግዲህ በጣም ይቅርታ አድርጉልኝ ማለት ነውና ይሄ እንግዲህ ወደ ሸገር ስንገባ ነው። ወደ ሸገር እየመጣን ነበረ ማለት ነው። እንግዲህ ትንሽ ቀንጨብ እያደረኩኝ እየቀረጽኩኝ ነበረ። በጣም ደስ የሚል ቦታ ነው የሚሄደው። እንግዲህ እግዚአብሔር አምላክ የጠራው ሌላ ማለት ሰው ሌላው ነው የተባለው የነበረው ግን እግዚአብሔር ደግሞ የጠራ ሌላ ሰው ነው። እንግዲህ እግዚአብሔር አንዳንዴ በሰዎች ላይ እያደረ ይጠራናልና እግዚአብሔር ይመስገን እላችኋለሁኝና ውድ ቤተሰቦቼ እስከምመጣ ድረስ ደግሞ ዩቲዩቤን 15000 ያስገቡት። አሁን 12000 አካባቢ ነው ያለው። 15000 ድረስ ያስገቡልኝ። ትንሽ ጠዋትም ሌሊትም ስለሆነ ትንሽ ድምጽ ያዛርጎታል። ያው ሰውም እንዳረብሽ ብዬ ነው ማለት ነውና ስለዚህ ወደ ሸገር እየመጣን ከዛ በኋላ ደግሞ ሸገር ደረስኩኝ። አለምዬ ወዴት ልትሄጂ ነው? ወዴት እየሽ ነው እንዳትሉኝ እንግዲህ ከሀገር አልወጣም ግን ሀገር ውስጥ ነው። ከሀገር አልወጣም ሀገር ውስጥ ነው እንደምታውቁት እንግዲህ አንዳንዶቻችሁ ታውቃላችሁ ማለት ነው። እንግዲህ ወደ በርሜል ጊዮርጊስ ልንሄድ እያኮበኮብን ነው። ከገጠር መተናል። እንደገና እንግዲህ ወደ ሸገር ገብተናል። ሸገር ግን ደግሞ ማጋ እንዳረፍኩኝ ብታውቁ ማርያምን እንዴት ደስ እንደሚል ማለት ነውና በቃ ታውቃላችሁ እያስባለሁኝ። ለማንኛውም ቀደም ብሎ ከተለቀቀ ቪዲዮ ታውቃላችሁ። ካልሆነ ግን ማናት እያላችሁ ማን ነው ማጋ ነው የምትሄደው ወዴት ነው ምናምን ትላላችሁና ያው ትንሽ ፍንጭ ልስጣችሁና ከዚህ በፊት የዛሬ አመት ያረፍኩባት እህት ጋር እህት ማለት ብቻ ሳይሆን እናት ብላ ደስ ይለኛል ማለት ነውና እሷ ጋር ለማረፍ እንግዲህ እየሄድኩ ነው። አዲስ አበባ ውስጥ በነገራችን ላይ ብዙ ነገር ተቀያይሯል። እኔ እንጃ አሁን ቆይታችሁ ከስደት ስትመጡ በተለይ የአዲስ አበባ አካባቢ ሰዎች እንግዲህ ጉዳችሁ ነው። ይሄ እንግዲህ እንደምታዩት መገናኛ ነው። ይሄ መገናኛ ነው። በጣም ነው የሚያምረው። እዛ ፎቁ ላይ ሆኜ ታክሲ እየጠበቅኩ ነበርና የዩቲዩበር ነገር ሆኖ ለምንድነው ቪዲዮ ማላረገው ብዬላችሁ ቪዲዮ እያደረኩኝ ነው ማለት ነውና ከዛ ተወሰነ እዚህ ጋር ቀንጨብ አድርጌ አዲስ አበባን ሸገርን አስገባሁላችሁ ነው የናፈቃችሁ እንድታዩ። በዚህ አጋጣሚ ደግሞ አንድ በጣም ደስ ያለኝ ነገር ምን አለ መሰላችሁ? ሰው ማርያምን በቃ ከየቦታ ነው ጸበልና እምነት በቃ እኔ እንጃ 10 ሊትር ጀሪካን ጸበል ከጻድቃኔ ማርያም ከስውሯ የስውሯ ስዕል አድኖ ይዞ በቃ ሰው እግዚአብሔርን በቃ እኔ በጣም ነው የተገረሙ። እንዴ እዚህ አዲስ አበባ ውስጥ በሙሉ እንዴ ብቻ ክርስቲያን ነው እንዴ ያለው እስከምል ድረስ እስከምደነቅ ድረስ እዛ ጋር ቆሜ ለካ እግዚአብሔር ምክንያት ስላለው ነው አልኩኝና በቃ ናጠላቸው ለብሰው ከቤተ ክርስቲያን ደግሞ ከጸበል ከገዳም የሚመጡ ሰዎች ሳይ በቃ እኔ አንድ ሁለት ብቻ አይደለም እኮ ማምላክን በጣም ብዙዎች ናቸውና በጣም ነው የገረመኝ። እግዚአብሔርን በጣም ደግሞ በዚህ ጾም ገዳማት ላይ ሄዶ መምጣት ትልቅ ነገር ነው፣ ትልቅ በረከት ነው። ጸበል ስውሯ ማርያም አሁን እኛ ማለት ነው ከዛ ከክፍለ ሀገር ወደዚህ ለመምጣት ምናልባት ትንሽ ዋጋ ሊያስከፍል ይችላል ግን ከዋጋው በላይ ደግሞ ድህነት እናገኝበታለንና እኔ በእውነት በጣም ነው የገረመኝ ማለት ነውና መተን እንደዚህ ቢያንስ 1-7 ወይ 2-7 ከተቻለን 3-7 ራሱ እዚህ ቁጭ ብለን ተጠምቀን ጸበላችንን እምነታችንን ይዘን በረከት ይዘን ወደ ቤታችን ብንመለስ በጣም ትልቅ በረከት ነው ብዬ አስባለሁና በዚህ አጋጣሚ እንግዲህ አዲስ አበባ ዙሪያ ላይ ያላችሁ እንዳትሞኙ እንደዚሁ እየሄዳችሁ ተጠመቁ። በዚህ ጾም በተለይ ማለት ነውና በርቱ ጠንክሮ ላለኝ በጸሎታችሁ አስቡን። እኛ ገና እንግዲህ ከአዲስ አበባ ልንወጣ እያልን ነው። ምክንያቱም ያው እንግዲህ ወደ ጎንደር ቅዱስ ጊዮርጊስ ማለት ነውና በርሜል ጊዮርጊስ ለጸበል ልንሄድ ስለሆነ ያው ከአዲስ አበባ ወጣ ልንል ነው ማለት ነውና ብቻ በጣም ደስ ይላል። 7 ሰዓት አካባቢ ነበረ በረራችን ማለት ነውና እየጠበቀን ነበር። እዚህ ጋር እንግዲህ ከየት እንደሆነ ያመጣችው እያለ ነው። ከዛ በኋላ ደግሞ ልንሄድ ያኮበኮብን እያለ ነበርና እዚህ ጋር በመሃል ላይ ቪዲዮ ያላስገባሁላችኋለሁ። እሱ ደግሞ በሚቀጥለው ጊዜ እግዚአብሔር ከፈቀደ ከወደደ ወይ ስመለስ ወይ ደግሞ
ዛሬ እንግዲህ መንገድ እየሄድኩኝ እንትን እልላችኋለሁ ማለት አስገባላችኋለሁኝ። ግን በጣም ነው ደስ የሚለው። እግዚአብሔር የተመሰገነ ይሁን። እውነት እኔ ለሌላ ሰው ነበረ አንዲት እህቴ በጣም ምርጥ የሆነች እህቴ ማለት ነውና የዛሬ አመት ሰማዕቱ ቅዱስ ጊዮርጊስ የሰጠኝ በምክንያት ነበረና በሷ ስፖንሰር አድርጋለኝ ሁሉም ነገር አስተካክላለኝ። የኔ እድል ደግሞ ለሌላ ሰው ስሰጥ ሌላ ሰው ደግሞ እንግዲህ አልሄድም ብሎ ከዛ በኋላ ደግሞ በቃ እቺ ቻንስማ ማምለጥ የለባትም ብዬ እኔ በቃ ተነስቼ ወደ አዲስ አበባ መጣሁ ማለት ነው። ከአዲስ አበባ ደግሞ እንግዲህ ወደ ባህር ዳር ልንሄድ እንደምታዩት አውሮፕላኑን እየጠበቅን ነው። ሰዓታችንም እየደረሰ ነው። በጣም ደስ ይላል። እግዚአብሔር ይመስገን። በዚህ አጋጣሚ እህቴ ወለተ ማርያም አሹ በጣም ነው ማመሰግናቸው። ምክንያቱም ቤታቸው ከፍተው ሰጥተውኛልና እግዚአብሔር ይስጣቸው ከምነግራችሁ በላይ ማለት ነውና አንዳንዴ ይሄ በጣም የምታውቁት ሰው ምናልባት ውስጥ ስትገቡ ላታውቁት ትችላላችሁ ማለት ነውና ግን እሷው ሚዲያ ላይ ነው የዛሬ አመት ራሱ ሳቃት ሚዲያ ላይ ነው አውቄያት የመጣሁት። ደውዬላት እንዲህ ስላት ኧረ ችግር የለውም የእግዚአብሔር ቤት ነው የአብርሃም ቤት ነው ምናምን አለችና እዚህ ጋር ደግሞ እኛን ወደ እንትን እየሄድን ነው። እሷ ደግሞ ወደ ቤተክርስቲያን እየሄደች ነው ማለት ነውና እኛ ወደ ኤርፖርት እየሄድን ነበርና እሷ በመሃል ላይ ወርዳለች። ከዛ እኔ በቃ ሚዲያ ላይ ነው ማቃት ግን እሷ ደግሞ እግዚአብሔር ይስጣት ቤቴ ክፍት ነው ነይ ችግር የለውም አርፈሽ ትሄጃለሽ አለችኝ። መጣሁ አረፍኩኝ። ይሄው ዘንድሮም ደግሞ ሌላ ቦታ አክስቴ ያለች እህቴ ያለች እዚህ ወንድሜም አለ እዚሁ አዲስ አበባ አሉ ብዙ ዘመዶቼ ማለት ነው። ግን እነሱ ጋር ምናምን ሳልሄድ ቀጥ ብዬ እሷ ጋር መጥቼ አረፍኩኝ። እሷ ጋር አደርኩ። ወጣ ተቀበለችኝ አደርኩ። ከዛ በኋላ ቀጥታ ደግሞ ወደ ባህር ዳር ማለት ነውና አንዲት እህቴም አለች እንዲሁም ባለቤቷም አለ ለሶስት ነን እንግዲህ መንገዳችን ጀምረናል። እንግዲህ ሰማዕቱ ከፊት እንዲሆንልን እናንተም በጸሎታችሁ እንድታስቡን አደራ እንላለን። አንዳንድ ልጆች እንትን ሰጣችሁኝ ነበረ ክርስትና ስማችሁን በዋትስአፕም በኢሞም እንዲሁም ደግሞ በእንትኑም በዩቲዩብም በዚህ ገጽም የክርስትና ስማችሁ አስቀምጡ ብያችሁ አስቀምጣችሁ ነበረ ጽፌ ይዣለሁኝ። እንግዲህ እኔን ሊጠራኝ ደግሞ እናንተንም ጊዜውን ጠብቆ ይጥራችሁ ነው የምለው። በርግጥ ለደጃ አስረግጠኝ ካላችሁ ሰማዕቱ ምክንያት ፈልጉ የእናንተን እንትን ፈልጉ ከዛ እንትን ይላችኋል ማለት ተነስተናል። አሹ እየጨረስን እንውጣ። እሺ በሉ እንግዲህ በዛው ጨርስላችኋለሁ። እሱ ልጅኛውን እዛው ውስጥ አትቻት ነው እንዴ ገተቻት እዛ ነው እንደዛ ይደረግ። እቺ በቃ ዝም ብለን እንዲሁ እንይዛትና መናኸሪያ ላይ እዚሁ እንትን እንላታለን። እቺኛውንም ትግባ ይሻላል። እዛ እነዚህ እንዳለ ይዘው እቺኛው ዝም ብለሽ እንዲያርጊያትና አይደል እንደዚህ አርጊያትና ከዛ እቺን ደግሞ ይሄ መቁረቢያ ልብስ ነው። እቺኛው እዚህ ትሁን ችግር የለውም። እቺ ትጠቅመናለች። እቺን ችግር የለውም በእጄ ይዛታለሁ እኔ። ይሄ ቻርጀራችን እንነቃቀላለን። እዛ እንግዲህ አሁን ቀጥታ ወደዛው እንሄዳለን ማለት ነው። ይቅርታ ግን ሀሳቤን ሳልሰበስብ ሌላውን ቪዲዮ ደግሞ ለቀላችኋለሁ። ቪዲዮን ላይክ አድርጋችሁ ቤተሰብ ሆኖ ሰብስክራይብ አድርጉ። እኛ ቀጥታ እንግዲህ ወደ ምርጥ ደለጎ ቅዱስ ጊዮርጊስ ቤተክርስቲያን እየሄድን ነው። ቺክን ቻርጀር እንትን ብላለች። እሺ እንግዲህ አሁን እሱ ይከብድሽ ይሆን? በቃ ችግር የለውም እሱ ችግር እኔ ይዘዋለሁ። ማርያምን እኔ ይዘዋለሁ።